ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን የዕለቱን ዜና ይዤላችሁ ቀርቤያለሁ። ልዑል ብርሃኑ ነኝ። አብራችሁን ቆዩ። የዕለቱን ዋና ዜናዎችን አሰማችኋለሁ። የክልሉ የህዝብ ስጋት ላይ የጣለው የህወሓት አመራሮች ውዝግብ አሜሪካን ያቋረጠችው ድጋፍ ተጽዕኖ እንዳላሳደረበት የህብረተሰብ ጤና ኢንስቲትዩሽን ተናገሩ። ከውጭ ደግሞ አሜሪካን በሁቲ አማጽያኖች ላይ ጠንከር ያለ የአየር ጥቃት መፈጸሟን አስታወቀች። እነኚህንም አንድ በአንድ ይደርስላችኋል። ላይክ እና ሰብስክራይብ እያደረጋችሁ እንድትደግፉኝ በአክብሮት እየገለጽኩ ወደ ዜና አመራችኋለሁ። አብራችሁን ቆዩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ሐሙስ መጋቢት 4 2017 ዓ.ም በአዲስ አበባ በሰጡት መግለጫ በትግራይ ክልል ያለው ወቅታዊ ሁኔታ ተጠቅመው ትግራይ ማጥፋት የሚፈልጉ ኃይሎች እንዳሉ በመጥቀስ ጥቂት ከፍተኛ አመራሮች ከኤርትራ መንግስት ጋር እየሰሩ ነው የሚል ጨምሮ ከቀረበላቸው ማብራሪያ በኋላ በደብረጽዮን ገብረ ሚካኤል የሚመራው ህወሓት ምላሽ ሰጥተዋል። በሁለቱ የህወሓት ክንፍ መካከል ያለው የፖለቲካ ውጥረት መካረሩን ተከትሎ የአራት የምዕራብ ሀገሮች የአውሮፓ ህብረት ወደ ግጭቱ መመለስ እንደማይገባ ምላሽ ሲሰጡ በትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተና ጄኔራል ታደሰ ወረደ የሚመራው የሰላም ጸጥታ ካቢኔ በበኩሉ የፌዴራል መንግስት ጠልቆ እንዲገባ የቀረበው ጥያቄ ኃላፊነት የጎደለው ሲሉ ወቅሰዋል። በጊዜያዊ አስተዳደር ፕሬዝዳንት የሚመራው የፖለቲካ ድርጅት ክንፍ በተደጋጋሚ ሲወቀስ የቆየው ሌላኛው የህወሓት ክንፍ ምክትል ሊቀመንበር አቶ አማኑኤል አሰፋ በተመሳሳይ ቀን ሐሙስ መጋቢት 4 2017 ዓ.ም በመቀሌ ከተማ በሰጡት መግለጫ በትግራይ ህግ ስርዓት የማስከበርና የስራ እየተከናወነ እንደሆነ ገልጾ ምክር ቤቱ የሾማቸው ተሾሞቹ ወደ ስራ ገብቶ የማስከበር አገልግሎት የማስጀመር እንጂ ሌላ ዓላማ ያለው እንቅስቃሴ እየተደረገ አይደለም ሲሉ ተናግረዋል። ግጭትን የሚጋብዝ ነገር እንደሌለ የፕሪቶሪያ ስምምነት ዓላማችን የተኩስ አቁም ህግ ማቆም ነው፣ ህገ መንግስት ማረጋጋትን ሌሎችን ጨምሮ ያብራሩት አቶ አማኑኤል ህወሓት ስምምነት ከፌዴራል መንግስት ጋር ተቀናይቶ ከማስፈጸም በስተቀር ሌላ ፍላጎት የለውም ብለዋል። ከዚህ ቀደም ብሎ ጊዜያዊ አስተዳደር በስምምነት ዙሪያ የፌዴራል መንግስት ይወቅስ እንደነበረ ጠቅሶ በመግለጫው አቶ ጌታቸው ረዳ በስምምነት እንቅፋት እየሆኑ ነው ሲሉ ተናግረዋል። በጊዜያዊ አስተዳደር የፕሬዝዳንት የትግራይ የቀድሞ ሰራዊት ትጥቅ ማስፈታትና መልሶ ማቋቋም በሚመለከተው ድርጅት ላይ እንቅፋት ሆኖ በሚል የቀረበላቸው ወቀሳ በተመለከተ ምላሽ ሰጥተዋል። አቶ ጌታቸው ረዳ በጊዜያዊ አስተዳደር ውስጥ 50 ሲደመር 1 ውክልና ያለው ስምምነት የፈጸመ ህወሓት ነው። በስምምነት መሰረትም ከፌዴራል መንግስት ጋር ተወያይቶ ሌሎች ባለድርሻ አካላትን ያካተተ ጊዜያዊ አስተዳደር ልናቋቁም ነው የተስማማነው። ስለዚህ እኛ ሆነን ሰራዊት ወደ መፈንቅለ መንግስት አንገባም ብለዋል። ህገ መንግስቱን ለማስከበር እንቅስቃሴ ሲጀመር ትግራይ ልትፈርስ ነው፣ ጦርነት ሊቀሰቀስ ነው እያሉ ህዝብን ማሻባር ተገቢ አይደለም። ህዝብን ከ2 ዓመታት በላይ ከባድ በሆነ ጦርነት አልፏል። ይህን ያላገገመው ስለ ልቦና ተጠቃሚ ህዝብን ማሻባር ተገቢ አይደለም ሲሉ አቶ አማኑኤል የጊዜያዊ አስተዳደር ፕሬዝዳንት ውንጅልናውን አጣጥለዋል። የአሜሪካ መንግስት ባቋረጠው የፋይናንስ ድጋፍ ምክንያት በስራ ላይ ተጽዕኖ እንዳላሳደረበት የኢትዮጵያ ህብረተሰብ ጤና ኢንስቲትዩት አስታወቀ። ወደ ስልጣን ከመጡ 6 ሳምንታት ያስቆጠሩ ፕሬዝዳንት ዶናልድ ትራምፕ ወደ ነጩ ቤተ መንግስት በገቡ የመጀመሪያ ጥቂት ቀናት ውስጥ የአሜሪካን ዓለም አቀፍ ተራድኦ ለሀገሮች ሊያደርግ የነበረው ድጋፍ ማቋረጡ ማድረጋቸውን ይታወሳል። የትራምፕ ውሳኔ በአፍሪካ ላይ ጤና አጠባበቅ ላይ ከፍተኛ ተጽዕኖ ማምጣቱን በስፋት እየተነገረ ነው። በአውሮፓውያን 24 ወደ 4.5 ቢሊዮን ዶላር ለአፍሪካ የጤና ዘርፍ ብቻ እርዳታ ማቅረቧን ይታወሳል። በአሜሪካ ለጤና ዘርፍ ይቀርብ የነበረው ድጋፍ በመቋረጡ ወሳኝ የሚባሉ አገልግሎቶች ላይ አስቸጋሪ ሁኔታ እንደሚፈጠር የጤና ዘርፍ ተዋናኝ እየገለጸ ይገኛል። ይህም በተመለከተ ጥያቄ ለቀረበላቸው የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር መሳይሉ በሰጡት ምላሽ የህብረተሰብ ጤና ኢንስቲትዩት በምርመራ ስራዎች ላይ ምንም ያጋጠመው ችግር የለም ብለዋል። ለዚህ ምክንያቱም ኢትዮጵያ በራሷ አቅም የምትሰራቸው ምርምሮች በመሆኑ በመግለጽ አሁን የምንሰራው ስራ የተለየ ያጋጠመን ተጽዕኖ የለም ብለዋል። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ስራዎች በመንግስት ዓመታዊ እቅድ በራሱ አቅምና በማህበረሰብ ተሳትፎ የሚከናወን መሆኑን አስረድተዋል። በኢንስቲትዩት የሚከናወኑ የህብረተሰብ ጤና አደጋዎች ላይ ቁጥጥርና የበሽታ ቅኝትና መከላከል ቅድሚያ ዝግጅት፣ ምላሽ፣ ድንበር ተሻጋሪ በሽታዎች ላይ መከላከል የቁጥጥር ስራዎች ላይ ያለምንም ችግር እየተከናወነ መሆኑ አክለዋል። በኢንስቲትዩት ላይ ለወደፊት ሊኖር የሚችሉ ተጽዕኖች ላይ ይጠበቅ የነበረው ለሚታሰበው ከፍተኛ የጤና ሚኒስቴር ከሌሎች አካላት ጋር በመሆን በራስ አቅም ለመንቀሳቀስ አማራጭ ቀይሰን እየሰራ ነው ሲሉ አስረድተዋል።
አሜሪካ የአየር ጥቃት በየመን ሁቲን አማጽያን ላይ ፈጸመች። ፕሬዝዳንት ዶናልድ ትራምፕ እንዳሉት አማጽያን በቀይ ባህር መርከቦች ላይ ላደረሱት ጥቃት ምላሽ የአየር ጥቃት ተፈጽሟል ተብለዋል። በቱሪስት ሶሻል ገጻቸው ላይ በኢራን የሚደገፉ ሁቲን አማጽያን በአሜሪካ መርከቦች ሚሳኤል ተኩሰው ወታደሮቻችንና አጋሮቻችን ላይ ኢላማ አድርገዋል ሲሉ ተናግረዋል። የባህር ዘርፋዎችንና የሽብር ድርጊታቸውን በቢሊዮን ዶላር የሚቆጠሩ ገንዘብ አሳጥተዋል ሲሉ ተናግረዋል። በሁቲን የሚመራው የጤና ሚኒስቴር 15 ሰዎች መገደላቸውን፣ 9 ሰዎች መቁሰላቸውን ተናግረዋል። ከጋዛ ጦርነት መጀመሪያ በኋላ መርከቦች ላይ ጥቃት ማድረሱን የጀመረው ቡድኑ ለአሜሪካ የአየር ጥቃት ምላሽ እንደሚሰጥ ተናግረዋል። እስራኤል ጠላታችን ናት የሚለው አማጽያን ቡድኑ የየመን ሰሜን ምስራቅ አካባቢ ተቆጣጥሮ ይገኛሉ። ያልተረጋገጡ ምስሎችን እንደሚያሳዩ ከሆነ ወታደሮች መቀመጫ አካባቢ ከፍተኛ ፍንዳታ እንደነበረ ተናግረዋል። አሜሪካን በፈጸመችው የአየር ጥቃት ዩኬ አልተሳተፈችም። ከዚህ ቀደም ብሎ አሜሪካን በምትፈጽመው ጥቃት ዩኬ ተባባሪ ነበረች ተብሏል። ትራምፕ ግባቸውን ለመምታት ከፍተኛ አቅም እንደሚጠቀሙ ተናግረዋል። እስራኤል ካለፈው ሐምሌ ጀምሮ በሁቲኖች ላይ ጥቃት ስትፈጽም ቆይታለች። ዶናልድ ትራምፕ ከተግባራችሁ ካልተቆጠባችሁ ከዚህ ቀደም ብላችሁ አይታችሁ በማታውቁት ሁኔታ አካባቢውን ገሃነም እናደርጋለን ሲሉ አስጠነቀቁ። ሁቲኖች በምላሹ ይህን ጥቃት እንዲሁ የሚታለፍ አይሆንም፣ የታጠቁ የየመን ኃይሎች የተባባሰ ግጭት ከዚህ በላይ እንዲባባስ እናደርጋለን ብለዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከሁቲኖች ጀርባ ያለችው ኢራንን በማስጠንቀቅ ተናግረዋል።